በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገብርኄር የዐቢይ ጾም ስድስተኛ ሳምንት። ታላቁ የጌታችንን ጾም ከጀመርን ስድስተኛ ሳምንት ላይ ደርሰናል። ይህን ሳምንት ቅድስት ቤተ ክርስቲያን ገብርኄር የሚል ስያሜ ሰጥተዋለች። ገብርኄር ማለት በጎ አገልጋይ ማለት ነው። የስያሜውን መነሻ የምናገኘው በዕለቱ ሥርዓተ ቅዳሴ ከሚነበበው ወንጌል ማቴዎስ 25 ከቁጥር 14 እስከ 30 ያለው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ መስሎ ካስተማራቸው ትምህርቶች መካከል አንዱ የሆነው ይህ የዛሬው ወንጌል አስተማሪ የሆኑ መሠረታዊ ጉዳዮችን በውስጡ ይዟል። በተለይም ምንም እንኳን የቤተ ክርስቲያን ኃላፊነት የገሌና የገሊት ተብሎ ባይወሰንም ቤተ ክርስቲያን ባላት የአገልግሎት መዋቅር መሠረት የኃላፊነትን ቦታ ይዘው ለሚያገለግሉ ሰዎች አትኩሮት ሊሰጡባቸው የሚገባቸውን ነጥቦች ይጠቁማል። ይህንን ለማየት ያመቸን ዘንድ ከታሪኩ መጀመሪያ ክፍል በመነሳት ዋና ዋና የሆኑ ሐሳቦችን በአትኩሮት መመርመር ጠቃሚ ነው። በምሳሌያዊው ታሪክ መጀመሪያ ላይ የምናገኘው አንድ መንገድ ሊጀምር ያሰበ ሰው ከመሄዱ በፊት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው መጠን ለአንዱ 5 ለአንዱ 2 እንዲሁም ለሌላኛው 1 መክሊት ነግደው ያተርፉበት ዘንድ እንደሰጣቸው ነው። ግና ከታሪኩ መጀመሪያ እንደምንረዳው የአገልጋዮቹ ጌታ ምንም እንኳን እርሱ ለመንገድ ቢዘጋጅም ሀብቱ ግን በተዘጋ ቤት ውስጥ ተቆልፎበት እንዲቀመጥ አልፈለገም። በዚህም አገልጋዮቹን ጠርቶ ገንዘቡን ባደራ ተቀብለው እንዲያተርፉበት ማዘዙን እንደ ማስረጃ ልናቀርብ እንችላለን። ሆኖም ግን ማትረፍ በመፈለጉ ብቻ ገንዘቡን ያላግባብ አልበተነም። ነገር ግን ለእርሱ ቀረቤታ የነበራቸውን አገልጋዮቹን ጠርቶ ያውም እንደየችሎታቸው መጠን ኃላፊነቱ ሳይከብዳቸው እንዲሰሩበት ገንዘቡን አከፋፈላቸው። ይህ ጌታ ቅንነትና ርኅራኄ የበዛለት እንደሆነ የሚያመላክተን ነገር አለ። ይኸውም ለአገልጋዮቹ ኃላፊነት ቢሰጥም እንኳን ከእርሱ ጋር በነበረው ቀረቤታ ማን ምን መስራት ይችላል የሚለውን ከግምት ውስጥ በማስገባት ለእያንዳንዳቸው እንደ ኃላፊነት የመሸከም አቅማቸው 5 2 1 እያደረገ መስጠቱ ነው። ምናልባት ስስት ባልተላቀቀው ስሜት ለሚያስብ ሰው የዚህ ጌታ መክሊት አሰጣጥ አድሎ ያለበት ሊመስለው ይችላል። ታሪኩን እስከ መጨረሻው ብንከታተል ግን የሚያሳየን የባለመክሊቱን ባለቤት ቅንነት ነው። ቀጥለን እንደምናነበው ይህ ጌታ ለአገልጋዮቹ አትርፉበት ብሎ መክሊቱን ሰጥቷቸው በሄደበት አገር አልቀረም። ይልቁንም እያንዳንዱ በተሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው እንደመጣ እናነባለን። ስለዚህ አገልጋዮቹ በተሰጣቸው መክሊት ምን እንደሰሩ እንደሚጠይቃቸው እያወቀ ከአቅማቸው በላይ የሆነ መክሊትን በመስጠት ምን ሰርተው የተሰጣቸውን መክሊት ያህል ማትረፍ እንደሚችሉ በማሰብ እንዲጨነቁ አልፈለገም። በተቃራኒው የምናየው ያለምንም ጭንቀት ከአእምሯቸው በላይ ሳይሆን ባላቸው ኃይል ተጠቅመው መስራትና ማትረፍ የሚችሉትን ያህል መክሊት እንደሰጣቸው ነው። ከብዙ ጊዜም በኋላ እነዚያ አገልጋዮች ጌታ በሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው ሲመጣ 5 መክሊት ተቀብሎ የነበረው ሌላ 5 መክሊት፣ 2 መክሊት ተቀብሎ የነበረው ሌላ 2 መክሊት አትርፈው ጌታቸው ፊት እንደቆሙ ያም ጌታ በእነዚህ አገልጋዮቹ ታማኝነት ተደስቶ ወደ ደስታው እንዳስገባቸው እናያለን። በተቃራኒው ደግሞ ያ 1 መክሊት ተቀብሎ የነበረው ምድርን ቆፍሮ ያተርፍበት ዘንድ የተሰጠችውን መክሊት እንደቀበረ፣ ከዚህም አልፎ ምን አደረግክባት ተብሎ ሲጠየቅ የአመፅ ንግግር እንደተናገረ፣ በዚህ ያዘነ ጌታውም ያን ክፉ አገልጋይ እንዲቀጣ እንዳደረገው እናነባለን። በዚህኛው ክፍል ከተጠቀሰው ታሪክ 3ቱን አካላት ማለትም የመክሊቱን ሰጪ ጌታ፣ በጎ የተባሉ አገልጋዮችና ክፉና ሰነፍ የተባለውን አገልጋይ በተናጠል እንመልከታቸው። አንደኛ፣ የአገልጋዮቹ ጌታ። ይህ ሰው ለገንዘቡ ጠንቃቃ ከመሆኑ ባሻገር በአገልጋዮቹ ላይ ሙሉ ስልጣን እንዳለው እናያለን። በክፉ አገልጋይ ላይ ባለመታዘዙ ምክንያት የፈረደበትን ፍርድ ለቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ እንዳስወጡት ስንመለከት የሚያሳየን የአገልጋዮቹን ጌታ ታላቅ ስልጣን ነው።
ምንም እንኳን ስልጣኑ ጽኑ ቢሆንም ይህ ጌታ ፍርዱ ግን በእውነት ላይ የተመረኮዘ መሆኑን ደግሞ በድካማቸው ታግዘው በተሰጣቸው መክሊት ላተረፉት በጎ አገልጋዮች የሰጣቸውን ፍጹም ደስታ መጥቀስ ይቻላል። ሁለተኛ፣ በጎ አገልጋዮች። በአገልጋዮቹ ጌታ በጎ አገልጋዮች የተባሉት 5 መክሊት የተቀበለውና 2 መክሊት የተቀበለው ናቸው። እዚህ ጋር ማስተዋል የሚገባው እነዚህ 2 አገልጋዮች በጎ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም። ጉዳዩ የመክሊቱ ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያህል ደክመው ማትረፍ መቻላቸው ነው። ወይንም ያ ባለ 1 መክሊት አገልጋይ ከሁለቱ ያሳነሰው ከ1 በላይ መክሊት መቀበል የማይችል መሆኑ ሳይሆን በዚያችው በአንዷ መክሊት እንኳን መስራት አለመቻሉ ነው። ሶስተኛ፣ ክፉና ሰነፍ አገልጋይ። ይህ ሰው የተጠቀሱ 3 መሰረታዊ ችግሮች አሉበት። አንደኛ፣ የአገልጋዮቹ ጌታ ወደ መንገድ ሊሄድ በተዘጋጀበት ወቅት አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው ገንዘቡን ሲሰጣቸው አትርፈው እንዲቆዩት ነው። ከላይ እንደተነጋገርነው እንደ አቅማቸው መስጠቱም አቅማቸው በሚፈቅደው የሥራ ደረጃ እንዲሰማሩ በማሰብ ነበር። ይህ ሰነፍ አገልጋይ ግን ያደረገው ከታዘዘበት ዓላማ በተቃራኒው ነው። ሊሰራበት የሚገባውን መክሊት ቀበረው። ይህም ለጌታው ትእዛዝ ያለውን ቸልተኝነት ያሳያል። ሁለተኛ፣ ጌታው በመጣ ጊዜ አመጽ የተመላበት የሐሰት ንግግር ተናግሯል። ከሄደበት ቦታ ተመልሶ ጌታው በተሰጠው መክሊት ምን እንዳደረገበት ሲጠይቀው አንተ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው እንደሆን ካውቃለሁ፣ ስለፈራሁም ሄድኩና መክሊትህን በምድር ውስጥ ቀበርኩ ሲል መለሰለት። ይህ ንግግር ከአመጽ ንግግርነቱ በተጨማሪ ውሸት አለበት። ምክንያቱም እርሱ እንዳለው ጌታው ካልዘራበት የሚያጭድ ካልበተነበት የሚሰበስብ ጨካኝ ሰው ቢሆን ኖሮ ያደርግ የነበረው ምንም መክሊት ሳይሰጠው ከነትርፉ 2 መክሊቶችን ይጠይቀው ነበር። ነገር ግን ተጽፎ የምናነበው ትርፉን ከመጠየቅ በፊት 1 መክሊት ተሰጥቶት እንደነበር ነው። ይህ ማለት ደግሞ አስቀድሞ ገንዘቡን ዘርቶ ነበር ማለት ነው። ስለዚህ ይህ ጌታ ዘርቷልና ማጨድ ይገባዋል፣ በትኗልና መሰብሰብም መብቱ ነው። ሶስተኛ፣ እርሱ መስራት ሲሳነው እንኳን እድሉን ለሌሎች አልሰጠም። ይህ ሰው የተሰጠው መክሊት በትርፍ ሊመለስ እንደሚገባው ጠንቅቆ ያውቃል። ምክንያቱም ገና ሲቀበል ከጌታው የተቀበለው ትእዛዝ ነውና። ስለዚህ ምንም እንኳን መውጣት መውረዱ ቢደክመውም ወጥተው ወርደው ማትረፍ ለሚችሉ ሰዎች አለመስጠቱ ተጨማሪ ጥፋቱ ነው። ይህን እንዳያደርግ ያሰረው ደግሞ በውስጡ የተቀረጸው የአመጽ መንፈስ ነው። ጌታው መጥቶ ስለ ትርፉ ሲጠይቀው የሚመልስለትን ረብ የለሽ ምክንያት እንደ መከላከያ አድርጎ ማሰቡ አእምሮው ሌላ አማራጭ እንዳያስብ የዘጋበት ይመስላል። የመጽሐፍ ቅዱስ መተርጉማን አባቶች የዚህን ምሳሌያዊ ታሪክ ምስጢር ሲያስተምሩ የአገልጋዮቹ ጌታ የፍጡራን ጌታ የሆነ እግዚአብሔር ምሳሌ እንደሆነ እንዲሁም 3ቱ አገልጋዮች በተለያየ ደረጃ ያሉ ምዕመናንን እንደሚወክሉ ያስተምራሉ። ከዚህ የወንጌል ክፍል ምን እንማራለን? ከተጠቀሰው ታሪክ የምንማራቸው ብዙ ነገሮች ቢኖሩም አበይት የሆኑትን 2ቱን እንመልከታቸው። አንደኛ፣ ለእያንዳንዳችን ከእግዚአብሔር የተሰጠን ስጦታ እንዳለ እንረዳበታለን። እግዚአብሔር እያንዳንዳችን በሃይማኖት ሆነን የምናፈራውን ፍሬ ይፈልጋል። ምንም እንኳን ከኛ ፍሬን ቢፈልግም ያን ፍሬ ማፍራት የምንችልበትን ኃይል የእግዚአብሔር ልጅነት ካገኘንበት ከዕለተ ጥምቀት ጀምሮ እንደሚያስፈልገን መጠን እየሰጠን ነው። ከእግዚአብሔር ዘንድ የተቀበልናቸው ስጦታዎች በቁጥር እጅግ ብዙ ቢሆኑም በአይነታቸው ግን ለ2 ከፍሎ ማየት ይቻላል። የመጀመሪያው እያንዳንዱ ክርስቲያን ዳግመኛ በመወለድ ምስጢር ያገኘው የእግዚአብሔር ልጅነት ጸጋና ከልጅነት ጋር በተያያዘ የሚሰጡ ስጦታዎች ናቸው። የዮሐንስ ወንጌል ምዕራፍ 3 ቁጥር 3። ሁለተኛው አይነት ደግሞ እንደ እግዚአብሔር ፈቃድና እንደ ሰውየው አቅም ለተለያዩ መንፈሳዊ አገልግሎቶች ማስፈጸሚያ ይሆን ዘንድ በእግዚአብሔር የሚሰጡ ስጦታዎች ናቸው። ለምሳሌ ትንቢት መናገር፣ በተለያዩ ልሳናት መናገር፣ አጋንንትን ማስወጣት የመሳሰሉት ከዚህኛው አይነት ስጦታ የሚመደቡ ናቸው።
አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4። በመጀመሪያውም ይሁን በሁለተኛው አይነት ስጦታ ተቀባዮች ዘንድ ግን ብዙ የሚያሳዝኑ ችግሮች አሉ። በዳግመኛ መወለድ ምስጢር በ40ና በ80 ቀን ጥምቀት ስላገኘነው የልጅነት ጸጋ ጊዜ ሰጥቶ የሚያስብ ክርስቲያን ማግኘት በዚህ ዘመን በጣም አዳጋች ነው። በዓመት ውስጥ ክርስቲያንነቱ ለጥምቀት በዓልና ለደመራ ካልሆነ ትዝ የማይለው ቁጥሩ ቀላል አይደለም። ከዚህ የከፋው ደግሞ ከቤተ ዘመድ አንድ ሰው ምናልባትም ራሱም ሊሆን ይችላል ነፍሱ ከሥጋው ካልተለየች ወደ ቤተ ክርስቲያን ደጅ ብቅ አይልም። እግዚአብሔር ለእኛ የልጅነትን ጸጋ በመስጠቱ ለእኛ ያለውን ጥልቅ ፍቅሩን አሳይቶናል። ምክንያቱም ልጅነታችን ዋጋ ተከፍሎበታልና። እንዲሁ በቀላሉ አይደለም ልጆች የተባልነው። እኛ ልጅነት እንድንቀበል አምላክ መከራን ተቀብሏል። የጥምቀታችን ውሃ የፈሰሰው በጦር ከተወጋ ጎኑ ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 24። ወንጌላዊ ቅዱስ ዮሐንስ ይህንን ሁሉ ሲያመላክት የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። አንደኛ ዮሐንስ ምዕራፍ 3 ቁጥር 1። እኛ ልጆቹ እንሆን ዘንድ እግዚአብሔር ካሳየን የአባትነት ፍቅር በተጨማሪ ልጆቹ ስለመሆናችን የገባልንም ተስፋ ከአእምሮ በላይ ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ምዕመናን በላከው መልእክቱ እንኪያስ እናንተ ልጆች ናችሁ እንጂ ባሮች አይደላችሁም፣ ልጆች ከሆናችሁ በኢየሱስ ክርስቶስ የእግዚአብሔር ወራሾች ናችሁ፣ ገላትያ 4 ቁጥር 7 በማለት ስለሚጠብቀን ተስፋ ነግሮናል። ስለዚህ በጣም ልንጠነቀቅ የሚገባን የመጀመሪያው መክሊታችን ልጅነታችን መሆኑን መረዳት ያስፈልገናል። በዚህም መክሊት እንድንሰራ የታዘዝናቸውን ምግባራት እንድናፈራ የሚጠበቁብንን ፍሬዎች ማፍራት አለብን። ያለበለዚያ መክሊቱን እንደቀበረው ሰው መሆናችን ነው። ሁለተኛው ጉዳይ እያንዳንዱ ስጦታ እንደሚያስጠይቅ እንረዳለን። እግዚአብሔር ያለ አንድ ዓላማ ለሰዎች ኃላፊነትን የሚያስከትል ስጦታ አልሰጠም፣ አይሰጥምም። ማንም ከእግዚአብሔር የተቀበለ ሰው የተሰጠው ስጦታ ለሆነ ዓላማ ነውና ጥያቄ አለበት። ጠያቂው ደግሞ የስጦታው ባለቤት ራሱ እግዚአብሔር ነው። ስለዚህ ማንም ይሁን ማን ስለተሰጠው መክሊት ባለቤቱ ከፊቱ አቁሞ እንደሚጠይቀው መዘንጋት የለበትም። እንግዲህ በአጠቃላይ መክሊት የተባለ ጸጋ ስጦታ ሲሆን እግዚአብሔር ለእያንዳንዳችን የተለያየ ስጦታ ሰጥቶናል። በተሰጠን ስጦታ ልናገለግልበት ያስፈልገናል። በተጨማሪ መክሊት ቃለ እግዚአብሔር ነው። የሰማናትን ቃለ እግዚአብሔር ለሌላው ማሰማት ይገባናል። ከኛ የሚጠበቀው ማሰማቱ ብቻ ነው። በልቦናው አድሮ ሥራ የሚሠራ እግዚአብሔር መንፈስ ቅዱስ ነውና። በዚህም እርሱ በሰጠን የአገልግሎት በር ጸጋ በታማኝነት በማገልገል በሕይወት ዘመናችን ሁሉ መንፈሳዊውን ሀብት የምናተርፍበትን ሆን ዘንድ የተላለፈልን አምላካዊ ምክር ነው። ምክንያቱም እኛ የተጠራነው ፍሬ ልናፈራና ሌላውንም ልናተርፍ መልካም ሥራ ልንሠራ እንጂ የሥጋችንን ፈቃድ በመከተል የኀጢአት ባሮች ልንሆን አይደለም። መጽሐፍ እንደሚነግረን ሁሉ እንደተጠራ እንዲሁ ይኑር፣ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 20 ይለናልና። አሁን ባለንበት ወቅት በጎና ታማኝ አገልጋይ መሆን እንዳንችል ብዙ ችግሮች አሉ። የችግሮቹም መሠረታዊ ምንጭ በተጠሩት ጸንቶ መቆም ፈጽሞ አለመቻልና ለሥጋዊ ጥቅም ብቻ በማድላት ኃላፊነትን መዘንጋት ናቸው። በሥጋዊ አምሮት ፍላጎትና ምርጫ ውስጥ ደግሞ መንፈሳዊ ጸጋና በረከትን ለማግኘት የሚያስችለንን የታማኝነት ሥራን መስራት አይቻልምና በታማኝነት ከምናድነው ይልቅ መክሊታችንን በመቅበር ባለመታመን መሰናክል የምንሆንበት ሰው ሊበዛ እንደሚችል አያጠራጥርም። በመሆኑም ከእርሱ ዘንድ እንደ አቅማችን የተሰጠንን መንፈሳዊ ዕውቀት፣ ሀብትና አገልግሎት ለሌላው በማድረስ መክሊታችንን ልናበዛ የምንችለውና አገልግሎታችንን ውጤታማ የሚሆነው ምርጫችንን አውቀን እንደ ቃሉ ሆነንና ጸንተን ስንገኝ ብቻ ነው። ይህ ባለመሆኑ ነው ዛሬ ብዙዎቻችን በሕይወታችን ሌላውን ማትረፍ አቅቶን እግዚአብሔርና በሰውም ዘንድ በሚያስወቅስ የስንፍና መንገድ ላይ ቆመን የምንገኘው። ስለዚህም ጌታችን ኢየሱስ ክርስቶስ በማዕለ ሥጋዌው ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ ማቴዎስ ወንጌል ምዕራፍ 24 ቁጥር 42 ብሎናል። ቃሉን የሰማንና የምናውቅ ሁላችን በሞቱ ላዳነን በልጅነት ጸጋ ላከበረን
በትንሣኤውም ላረጋጋን፣ በመስቀሉ ጥልን ገድሎ ከራሱ ጋር ላስታረቀን፣ በውሒዘ ደሙም ሕይወትን፣ ሰላምን፣ ፍቅርን፣ በረከትን፣ ዘላለማዊ ደስታን ለሰጠን አምላካችን በመታዘዝ አቅማችን በሚፈቅደው አገልግሎት ጸንቶ መቆየት ተገቢ ነው። አገልግሎት የመጽናት ምልክቱ ደግሞ አጥራፊነት ነው። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሊቃውንት በቤተ ክርስቲያናችን ታሪክ በአትራፊነት ይታወቃሉ። ለማትረፍ ግን ራሳቸውን ለእውነት፣ ለአገልግሎት፣ ለመከራ አሳልፈው በመስጠት ነው። በትንሹ መታመን ሲባል የእኛ አገልግሎት ከፈጣሪ ቸርነት ጋር ስለማይመጣጠን ነው። በብዙ እሾምሃለሁ ማለቱም በመንግሥተ ሰማያት ለዘላለም ከብሮ መኖርን ነው። ከቅዱሳን ነቢያትም ሐዋርያትም ሰብአ አርድእትም ሊቃውንትም የሰማነውና ያየነው እውነት ምንጊዜም ትጉህ ሠራተኛ የሚሠራው መልካም ሥራ ሁሉ ለቤተ ክርስቲያንም ለሀገርም የሚጠቅም እጅግ ከፍተኛ መሆኑን ነው። በመሆኑም በዚህ ዘመን ልዑል እግዚአብሔር ቤተ ክርስቲያንን፣ ምዕመናንን፣ ሀገርንና ሕዝብን ለመምራት የጠራንና የመረጠን በአገልግሎት አደባባይ ያስቀመጠን ሰዎች እጅግ ዕድለኞች ነን። ምክንያቱም የሕዝብን ችግርና አቤቱታ ሰምቶ ተቀብሎ መፍትሔ መስጠት ትርፋማነት ነውና። ትርፋማነት ደግሞ ወደ ትልቁ የሹመት መሰላል መውጣት ነው። ይህ ሳይሆን ቀርቶ አገልግሎታችን ተደናቅፎ የሕዝባችን ችግር ሳይፈታ ቀርቶ የአገልግሎታችን ተቆጣጣሪ አምላካችን ቢጎበኘን አንተ ሰነፍ አገልጋይ ተብለን ወደ ውርደት አዘቅት እንዳንላክ መጠንቀቁ አይከፋም። የመሾም የመሻር የማሳደግና የማውረድ ሥልጣን የእግዚአብሔር ነውና ከእናንተ መካከል አንዱን እንኳን እንዳናስቸግር ቀንም ሌሊትም እንሰራ ነበር። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 9። በጎና ታማኝ አገልጋዮች ሆነን እንድንገኝ ጠንክረን ልንሰራ ይገባናል። ወስብሐት ለእግዚአብሔር። ምንጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዌብሳይት። አመሰግናለሁ። መልካም ጊዜ